ከቆየሁብሽ እንዳትጨነቂ፣ ለስራ የሆነ ቦታ ሂጄ ነው። በረከት እንኳኳ እኔ መሆኔን ሳታውቂ ለማንም እንዳትከፍቺ አደራ። እወድሻለሁ። ራስሽን ጠብቂ። ስለ ልጅ የምወስነው እኔ ብቻ ነኝ። አሁን ነው እንዲህ አባትነቱ የታየው ገንዘብ ጥቅም ሲገኝበት አይሆንም። ነይ አደይ ልጅ ነይ። ወደ ልትወስጃት ነው አንቺ ሴትዮ? አይመለከቱትም። ልጄ ማንንም እምነተ ቢስ አግብታ በየቀኑ ለሚፈታ ሰው አልድራትም። አንቺ ብቻ የወለድሻት መሰለሽ? የኔም እኮ ልጄ ናት። ኧረ ዛሬ ነው አባትነቱ የታየሁት። አንተስ ብትሆን ዛሬ ነው አጎትነት የታየህ። እንዴት ብላችሁ ልጅ ያጠገብ ድርሽ እንዳትሉ፣ እንዴት ጫፏን እንዳትነጉ። ነይ። ለምንድን ነው ልጅ በድጋሚ ያዩት እንዴ? ቆይ ለምንድን ነው የሚከታተለን? ቆይ ዘመዳችን ነው እንዴ? በረከቴን አታውቂው? ልጅሽ ነው ትዬ? አዎ ልጄ ነው። በጣም ያስፈራል። ወይ ልጄ በረከቴ በጣም መልካም ነው። አንቺን ደግሞ በጣም ነው የሚወድሽ። አይ የአንቺ ልጅ ከሆነ እሺ ትዬ፣ ግን እኔ በጣም እፈራዋለሁ። አንቺ ምን ታረጊ ልጄ? በንኪ ይሄ መድኃኒት ከቁርስ በፊት መውሰድ አለብሽ። እንዴ መድኃኒት ለምንድን ነው የምወጣው? እናቴ የት ናት? ማም እናትሽ ናት። ይሄ መድኃኒት ስትነሳ ትዋጥ ያለችኝ። እንዴት እዬ? የእናቴ ጓደኛ ነሽ? አዎ እናትሽ አደራ ብላኛለች። ይሄ መድኃኒት ዋጭና ቁርስ ሰርቼ ይልሻለሁ ትበያለሽ። ሰራተኛ ለኔ እንዴ? እሷ የት ሄዳ ነው አንቺ ሰራሽው? እሷም የለችም ለልጌ። እንዴ ለምን? ቆይ ሁሉም ወዴት ነው ተሰብስበው የሄዱት? አዎ ይመጣሉ። በይችን ዋጭ። እናትሽ ከደወለች ትናደድብኛለች። እሺ በቃ አንቺ ምን አስታወስሽ ልጄ? እናቴ በጣም ናፍቃኛለች። እናቴ ጋር መሄድ አለብኝ። አባቴ ቆይ አባቴ አለ እንዴ? የምን አባት? እሱም ሄዷል። ወይ ፈተና። ስለምን ፈተና ነው የምታወሪው? ዛሬ እኮ ፈተና የለንም። ደግሞ ቢኖረንም ኤላ ይፈተንልኛል። ስለዚህ ክላስ አልገባም። ቆይ በዚህ ሰዓት አቤ ወዴት ሄዶ ነው? ሄሎ የኔ ቆንጆ ሴት፣ እንዴት እንደምወድሽ ታውቂያለሽ። ከቆየሁብሽ እንዳትጨነቂ፣ ለስራ የሆነ ቦታ ሂጄ ነው። በረከት እንኳኳ እኔ መሆኔን ሳታውቂ ለማንም እንዳትከፍቺ አደራ። እወድሻለሁ። ራስሽን ጠብቂ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አዳይ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 180 ቶሎ ይለቀቅልን የምትሉ በመጀመሪያ ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 180 ቶሎ ይለቀቅልን ማለት እንዳትረሱ። ውድ ቻናል ላይ ቤተሰቦች በባለፈው ክፍል 179 ላይ እንግዲህ የቤዛ ተንኮል ይጋለጥ ለሊ ወደ ቀድሞ ጤንነቷ ስትመለስ ስትሉ ነበር። እስቲ ለሊ ወደ ቀድሞ ጤንነቷ ትመለስ የምትሉ ቪዲዮ ላይክ በማድረግ ጀምሩ። እናም በክፍል 179 ላይ እንዳያችሁ ከሆነ ለሊ በጣም ታማለች። እንግዲህ ለሊ ሁሉንም ሰው ረስታለች። ይሄ ነገር ደግሞ እነ የባቡሬን እናት እንዲሁም ቅምጥልን በጣም አስጨንቋቸው ነበር። እንግዲህ ለሊ ሁሉንም ሰው መርሳቷ በጣም ነበር እንግዲህ አስጨነቃቸው። ቢሆንም ግን ለሊ ወደፊት እንግዲህ ደህና እንደምትሆን አልጠራጠርም። እስከዛው ድረስ ግን ሁሉንም ሰው እያስቀየመች ነው። ይህን ነገር ደግሞ እነሱም ያው እንግዲህ ተረድቶ አሁን ያለችበት ሁኔታ ነው እንደሚያደርጋት በማለት ሁሉም ቢረዷት አሪፍ ነው። ቢሆንም ግን አሁን ላይ እንግዲህ እንደተባለው ተረድተዋታል። ነገር ግን ባቡሬ በጣም እየተቀየማት ነው። እንግዲህ አሁን ላይ እሷ ዶክተሩን ኤላ በማለት እንግዲህ ከዶክተሩ ጋር ማይሆን ቅርብርብ ጀምራለች። ይህን ነገር ደግሞ ዶክተሩ እንግዲህ በጣም አልወደደውም። እንደ ቅናትም እያየው ነው። ከዶክተሩ ጋር ያላት ቅርብርብ እንግዲህ ባቡሬ ጋር የሆነ የቅናት ስሜትም እየፈጠረ ነው። ቢሆንም ግን አሁን ባቡሬ ዶክተሩንም ሊረዳው ይገባል። እንግዲህ ለሊንም ቢረዳት አሪፍ ይመስለኛል። አለበለዚያ ግን ባቡሬ በዚህ ሁኔታ ከቀጠለ እንግዲህ ለሊን ሊጠላት ይችላል የሚል ሀሳብ አለኝ። እስቲ እናንተስ ምን ትላላችሁ? ለሊ ወደ ቀድሞ ጤንነቷ ብትመለስ አሪፍ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም እንግዲህ አሁን የለሊ መታመም ለብዙ ሰዎች እንግዲህ ጭንቀት ሆኗል። ነገር ግን ለቤዛ በጣም አሪፍ ሆኖ ነበር።
የታየላት። ምክንያቱም ቤዛ እስከዛሬ ድረስ የምትፈልገው ይህን ነበር። እንግዲህ ይህ ሁሉ የእሷ ተንኮል ነው። ለሊም ያለ ምክንያት እንደዛ አትሆንም። ቤዛ ያደረገችው ነገር እንዳለ እየተሰማኝ ነው። ቢሆንም ግን አሁን ላይ ቤዛ ይህን አጋጣሚ በመጠቀም ለሊ ከነዛ ሰዎች እንድትርቅ እያደረገች ነው። ከባቡሬ፣ ከአደይ፣ ከሩታ እንግዲህ እነሱ ሰዎች በጣም መጥፎ እንደሆኑ እየነገረች አእምሯ ውስጥ ማይሆን ነገር እንድትቀርጽ እያደረገች ነው። ቢሆንም ግን ይህን ነገር ዶክተሩ ቢረዳው አሪፍ ይመስለኛል። በዛ ላይ ደግሞ ለሊም እንግዲህ ከዚህ በፊት ቤዛን አትወዳትም ነበር። አሁን ደግሞ ቤዛን በጣም ነው የምትወዳት። በስሟ በጣም ነበር የምትጠለው። አሁንም እንዲሁ እየታመመች ለሊ እንግዲህ ቤዛን እንደ ሩታ እየቀረበቻት ነበር። ቢሆንም ይሄ ነገር ጥሩ አይመስለኝም። ምክንያቱም ቤዛ ምንም ነገር ከማድረግ ወደኋላ አትልም። አሁን ላይ እንግዲህ ምን እያቀደች እንደሆነ ባይታወቅም በክፍል 179 ላይ እንዳያዝ ከሆነ የለሊን ፋይል እንግዲህ ወስዳ የሆነ ነገር ለማድረግ አስባለች። እንደ ድንገት ሆኖ ሩታ ትመጣለች። ቢሆንም ግን በጣም ተደናግጣ ነበር። እንግዲህ ነገሮችን አለባብሳም ቤዛም አልፋ ነበር። ሩታ እንግዲህ እስከ ዶክተሩ ቢሮ ድረስ የመጣችበት ምክንያት ዶክተሩን ሳሻፍደው አቀርም የሚል ጥርጣሬ አለኝ። እንግዲህ አንዳንድ ምልክቶችንም እያሳየች ነበር። ይህ ነገር ለእኔ በጭራሽ አልተመቸኝም። ምክንያቱም ይህን ነገር ደግሞ ዳይመንድ እንደሚታወቀው ሩታን ይወዳታል። ሩታን እንግዲህ ከዚህ በፊት በጣም እንደሚወዳት ያው የሚታወቅ ነው። ነገር ግን ሩታ ምንም አይገባትም። ወተት ነጭ ነው ካልተባለች እንግዲህ ማይገባት ፍጥረት ናት። ቢሆንም ዳይመንድ በሆነው ባልሆነው ነገሮች እንግዲህ ሊያስረዳት ቢሞክርም ልጅቷ ነቂ አይደለችም። ቢሆንም አሁንም ቢሆን ዳይመንድ ይወዳታል። በክፍል 179 ላይ እንዳያዝ ከሆነ ስለ ዶክተሩ ደጋግማ ስታነሳ ዳይመንድ በጣም የተጠራጠረ ይመስለኛል። እንግዲህ ያው የዳይመንድም ጥርጣሬ እውነት ነው። እኔ እንዳየሁት ከሆነ ሩታ እንግዲህ ዶክተሩን ለመቅረብ እየፈለገች ነው። ቢሆንም ግን ዶክተሩ ሩታን የሚቀርባት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ይህን ነገር ደግሞ ዳይመንድን በጣም እንደሚጎዳው የሚታወቅ ነው። እስቲ እናንተስ ምን ትላላችሁ? ዳይመንድና ሩታ አብረው ይሆናሉ ወይስ አይሆኑም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ወደ ባቡሬ ስንመጣ ደግሞ ባቡሬ እንግዲህ ያው ስለ ለሊ በጣም እየተጨነቀ ነው። በዛ ላይ አሁን ላይ ለሊ ባቡሬን ከማየት እያለች ነው። ይህ ነገር ደግሞ ባቡሬን በጣም እየጎዳው ነው። በሌላ በኩል ደግሞ ገጀራውን ባቡሬን በጣም እያስጨነቀው ነው። አብረኝ ካልሰራ እያለው ነው። ባቡሬ ደግሞ አሁን ላይ ከገጀራው ጋር እንደማይሰራ አስረግጦ ቢነግረውም ገጀራው አልፋታ ብሎታል። ከዚህ በፊት እንግዲህ ተስፋ ሰጥተኝ ነበር አብረኝ እንደምሰራ ቃል ገብተልኝ ነበር ምናምን ሲለው ነበር። ቢሆንም ግን አሁን ላይ ባቡሬ ከገጀራው ጋር መስራት ያልፈለገበት ምክንያት እንግዲህ ከለሊ ጋር ፍቅር ጀምሮ ነበር። ከዚህ በፊት ተስፋ ስለሌለኝ ነው ያንን ስራ ለመስራት የተገደድኩት። አሁን ላይ ግን ለራሴ መኖር ፈልጋለሁ። በዛ ላይ ደግሞ ለለሊም ስልም ከለሊ ጋርም ወደፊት የምንኖረው ህይወት አለ በማለት እንግዲህ ለገጀራው ቢነግርም ገጀራው የሚሰማ ሰው አይደለም። በዛ ላይ ደግሞ ቅምጥልም እናቱን መታ ሊረዱት ቢፈልጉ በጭራሽ ሊሰማቸው አልፈለገም። በጣም ሲጨው ነበር። ከዚህ በፊት እንግዲህ ገጀራው ላይ እናቱ ምን አይነት በደል እንዳደረሰችበት ባይታወቅም እንግዲህ ያው ሴቶችን በጣም ነው የሚጠለው፣ ሴቶችን መበቀል ነው የሚፈልገው በእናቱ የተነሳ። በሱም እንግዲህ አንፈርድም። እንግዲህ ከዚህ በፊት እናቱ ምን እንዳደረገችው ባይታወቅም እስቲ ወደፊት ይህን ታሪክ ከነገረ አብረን የምንሰማው ይሆናል። ሌላው ደግሞ ወደ አደይ ስንመጣ አደይ ወደ ገጠር ተመልሳ ነበር። አደይ ወደ ገጠር የተመለሰችበት ምክንያት እንግዲህ ከዚህ ቀደም ብሎ ዴቭ ለአደይ ሽምግልና እንደሚልክ እንግዲህ ተናግሮ ነበር። አደይ ደግሞ እዚህ ያለው ሽማግሌ መላካችን፣ ስለዚህ ወደ ቤተሰቦቼ መሄድ አለብኝ፣ ያኔ እኔ ወዳለሁበት ወደ እናቴ አባቴ ሽማግሌ መላክ ትችላለህ ነበር ያለችው። እናም ለዛ ዝግጅት ቀደም ብላ ወደ ቤተሰቦቿ ብትሄድም እንግዲህ አደይን የጠበቃት ሌላ ነገር ነበር። አባቷ እንግዲህ አደይን ለመዳር የፈለገው ለዴቭ ሳይሆን እንግዲህ ለነዛ ሰዎች ለጓደኞቹ ነበር። ይህን ነገር ደግሞ አደይ አልወደደችውም። የአደይ እናትም ይህ ነገር ስትሰማ በጣም ተደናግጣ ነበር። ልጄንማ ለነዛ ሰዎች አሳልፌ አልሰጥም ስትል ነበር።
የአደይ እህትም እንግዲህ የአደይ አባቷ ያደረገውን ነገር ስትሰማ አባቷ ላይ በጣም ተቀይማ ነበር፣ ስጨውላ ነበር። አንተ ካሁን በኋላ አባቴ አይደለም ሁላ ስትለው ነበር። እንግዲህ በሳቱ አባቷም የአደይ እህት በጥፊ መቷት ነበር። በዛ ላይ አደይ እንግዲህ አልተስማማችም። አደይን ደግሞ በግድ እንግዲህ ሊድራት ነው አስሯት ሁላ ነበር። ከታሰረችበት እሷም አመልጣ ነበር። እንደ ድንገት ሆኖ የአደይ እናትም አደይ ከተደበቀችበት ቦታ ይዛት ሄዳለች። በቀጣይ ክፍል እስቲ የአደይ አባት እስቲ አደይን ያለ ፍላጎቷ ለሌላ ሰው ይድራታል ወይስ አይድራትም? አደይስ እስቲ ለሌላ ሰው መዳር አለባት የምትሉ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንግዲህ እንደኛ ሀሳብ ከሆነ እንደናንተው ማለትም ሁላችሁም እስከዛሬ ድረስ እስከዚሁ ክፍል ድረስ የመጣችሁበት ነገር የአደይና የዴቭን መጨረሻ ለማየት ነበር። እንግዲህ የአደይና ዴቭ መጨረሻ በዚህ ሊጠናቀቅ አይገባም። ስለዚህ አደይ እንደምንም ብላ ከዛ ገጠር መውጣት አለባት። ሌላኛው ነገር ደግሞ ዴቭም እንግዲህ ስለሱ አሁን ላይ እያሰበም አይደለም ሲመስለኝ፣ ያው እናት አባቷ ጋር አይደል እንዴ ያለችው በማለት እንግዲህ በእነሱ እምነት በመጣል እንግዲህ ስለሷ ብዙም እያሰበ አይደለም። እንደኔ ሀሳብ ከሆነ ዴቭ ወደ አደይ ቢሄድ ይሻላል። አደይ ካለችበት መከራ ሊያወጣት የሚችለው ዴቭ ብቻ ነው። ስለዚህ ዴቭ ወደ ገጠር ቢመለስ አሪፍ ይመስለኛል። እናንተስ ምን ትላላችሁ? ዴቭ ወደዛ ገጠር መመለስ አለበት ወይስ የለበትም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡና በቀጣይ ክፍል አብረን የምናየው ይሆናል። ወደ አሹ ስንመጣ ደግሞ አሹ እንግዲህ ለሮማን የፍቅር ጥያቄውን ሊያቀርብላት ፈልጎ ነበር። እስከዛሬ ድረስ እንግዲህ ሲመስለኝ አላቀረበ መሰለኝ። እኔ እንግዲህ ከክፍል 165 በኋላ አላየሁትም ነበር። እንግዲህ ካያችሁት እስቲ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። አሹ የእምዬ ልጅ ለምንድን ነው ለሮማን የፍቅር ጥያቄ ማይገልጽላት? እንግዲህ ሮማንም አሹን ትወዳለች፣ አሹም ሮማንን ይወዳታል። ነገር ግን ያንን ህልም ካየ በኋላ ለሮማን እውነታው መናገር አልፈለገም። ያልፈለገበት ምክንያት እንግዲህ ሁላችሁም የምታውቁ ቢነግር ግን ሮማንም እሺ ብለው ፍቅሩን እንደምትቀበል እርግጠኛ ነኝ። አሹም ይህን ፍርሃት በመተው ወደ ጎን በማድረግ ፍቅሩን ገልጾ እንግዲህ እሷም ያለችውን ነገር ትበል በማለት ያው እውነታውን ለመቀበል ዝግጁ መሆን አለበት እንጂ እነዚህ መራቅ ተገቢ አይደለም። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡን። ሌላኛውና የመጨረሻው ጉዳይ ደግሞ ወደ አቤ ስንመጣ እንግዲህ አቤ ከዚህ በፊት ከገጠር ወደ ከተማ የመጣበት ምክንያት አንዳንድ ሰዎች እንግዲህ እሱን እያሳደሩት ነበር። ከነሱ ሽሽት ነበር ወደ ከተማ መጥቶ ቤቱን ላይ የተከራየው። እናም አሁን አቤ ያለበትን ቦታ እነዚህ ሰዎች እንግዲህ ያገኙ ይመስለኛል። ይህን ነገር ደግሞ አቤ ቀድሞ ስላወቀ ቀጥታ ወደ አሹ ነበር የመጣው። አሹም ተናግሮ ነበር፣ አሹንም ሲያማክረው ነበር። አሹ እንግዲህ ነገሩን እንዴት መፍታት እንዳለበት እንግዲህ አንዳንድ ሀሳቦችን ለአቤ ሲነግረው ነበር። አቤ ግን ብቻውን ከዛ ቤት መውጣቱ እንደኔ ሀሳብ ከሆነ ትክክል አይመስለኝም። ምክንያቱም ሄለንንም ይዞ ቢወጣ አሪፍ ይመስለኛል። እንግዲህ አሁን ሄለን አደጋ ውስጥ ናት እንደሚመስለኝ ከሆነ በክፍል 179 ላይ እንዳየሁት ከሆነ አቤ ለሄለን ደብዳቤ ጽፎላት ነበር። እንግዲህ እኔ ልመጣም ላልመጣም እችላለሁ፣ እንደ ድንገት ሰው ከመጣ እንግዲህ እኔ መሆንን ሳታረጋግጪ በሩን እንዳትከፍቺ ነበር ያላት። ቢሆንም ልክ ያንን ደብዳቤ አንብባ እንደጨረሰች ነበር በሩ የተንኳኳው። ውድ የቻናሌ ቤተሰቦች በሩን ያንኳኳው ማን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እነዛ አቤን የሚከታተሉ ሰዎች ናቸው ወይስ ሄለንን ፈልጓት የመጡ ሰዎች ናቸው? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል 180 አብረን የምናየው ይሆናል። እስከዛው ድረስ ውድ የቻናሌ ቤተሰቦች ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። እንግዲህ ይህን ቪዲዮ ላይክ እንዲሁም ለዚህ ቻናል አዲስ ከሆኑ ሳብስክራይብ ማድረግ እንዳትረሱ። ውድ የቻናሌ ቤተሰቦች ያው ፍቅራችሁ በጣም ቀንሷል። ፍቅራችሁን ከዚህ በፊት በላይክ ስታሳዩን ነበር፣ በኮመንት ደግሞ ስታበረታቱኝ ነበር። አሁን ላይ ይሄ ነገር እንግዲህ በጣም ቀንሷል። ስለዚህ ሁላችሁም እስቲ በላይክ ሞቅ አድርጉ። ኮመንት ላይ እየገባችሁ እንግዲህ የምትፈልጉትን ሀሳብ አስተያየት መጻፍ እንዳትረሱ። ኮመንት ሴክሽኑ ለእናንተ ሁሌም ቢሆን ክፍት ነው። ይህን አስተካክል፣ ይህን አድርግ፣ ያንን አታድርግ የምትሉትን ነገር ኮመንት ላይ አስቀምጡልና
እንግዲህ በቀጣይ ከክፍል 180 በኋላ እስከምንገናኝ ሁላችሁም በያላችሁበት ደህና ቆዩልኝ ያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው።